ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ በጣም በቀላሉ ዳታ አናሊሲስን እንዴት መማር እንደምችሉ እንመለከታለን ማለት ነው። ከመጀመሪያው ጀምሮ ወሳኝ የሚባሉ ነገሮችን ለመመልከት እንሞክራለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በተግባር ከመመልከታችን በፊት ግን የተወሰነ ቲዮሪ ለማየት እንሞክራለን ማለት ነው። መጀመሪያ ዳታ አናሊሲስ ራሱ ምንድነው የሚለውን ብንመለከት ዲፊኒሽኑ እናንተም የተለያየ ቦታ ልታገኙት ትችላላችሁ ማለት ነው። ለምሳሌ ሮ ዳታ ይኖራችኋል። ከተለያየ ቦታ ተመዝግቦ የመጣ ሊሆን ይችላል፣ የድርጅቶች ወይም የብዙ ነገር ዳታ ሊሆን ይችላል ማለት ነው። ያን ዳታ አሁን ያልተስተካከለ ከሆነ ክሊን ማድረግ ሊሆን ይችላል፣ ትራንስፎርም ማድረግ፣ እንደዚሁም ደግሞ ለእይታ እንዲመች አድርጎ ማዘጋጀትን ይጨምራል። እንደዚሁም ለምሳሌ ንግድ ላይ ካላችሁ የትኛው ነው አዋጭ የትኛው ከሰረ የሚለውን ሁሉ ትለዩበታላችሁ። ውሳኔ እስከ መስጠት ደረጃ ያደርሳችኋል። እሱን በተግባር እያሳየኋችሁ እሄዳለሁ ማለት ነው። ስለዚህ ወደ ፐርፐዙ ስንመጣ ደግሞ የመጀመሪያው ፓተርን ይሰራላችኋል። ለምሳሌ ሰፋ ያለ ዳታ ካላችሁ አንዱ ዳታ ከአንዱ ጋር ያለውን ሪሌሽን ማገናኘት ወይም ደግሞ ፓተርን መፍጠር ትችላላችሁ። ለምሳሌ ንግድ ከሆነ የትኛው አካባቢ ላይ ትርፋማ ነበርን፣ የትኛው ጋር ኪሳራ ነበር የሚለውን በደንብ ለማየት ያግዛችኋል ማለት ነው። ሌሎቹ እዚህ ጋር የምትመለከቷቸው ናቸው። እንዳልኳችሁ ዋና ዋና ቲዮሪዎቹ እናንተ ማንበብ ትችላላችሁ። የተወሰኑትን ነው ከኔ ጋር እያየን የምንሄደው። ስለዚህ ቀጥታ አሁን ወደ ተግባሩ ስንመጣ ምንጊዜም አሁን ዳታ ሲሰጣችሁ የመጀመሪያ ስራችሁ መሆን ያለበት ዳታውን ወደ ቴብል መቀየር ነው። ወደ ቴብል ስቀይሩት በጣም ብዙ ነገር ነው የሚያቃልልላችሁ ማለት ነው። እንደምታዩት እዚህ ጋርም ወደ ቴብል የመቀየራችን ጥቅሞች አሉ። አንደኛ ለምሳሌ ቴብል ስታደርጉት ራሱ ውስጥ ላይ የተለያዩ ፎርሙላዎችን ማግኘት ይቻላል። አዳዲስ ዳታዎችን በጨመራችሁ ቁጥር ደግሞ አውቶማቲካሊ ራሱ አጀስት እየሆነ ይሄዳል ማለት ነው። ምን ማለት እንደሆነ እሱንም በተግባር እያየ ነው እንሄዳለን ማለት ነው። ስለዚህ አሁን ኤክሴል ላይ ሊድና ለምሳሌ እዚህ ጋር የምትመለከቱት ዳታ አለ፣ ረዘም ያለ ነው እንደምትመለከቱት። መጀመሪያ ይሄንን ወደ ቴብል እንቀይረዋለን ማለት ነው። ወደ ቴብል ለመቀየር አንደኛ እዚህ ባዶ ቦታ ላይ ወይም ውስጥ ላይ መታችሁ እንደዚህ ክሊክ ማድረግ ይቻላል። በመቀጠል ከላይ ኢንሰርት ትላላችሁ። ከዛ ይሄን መንካት ነው። ሾርትከት ከፈለጋችሁ ደግሞ ኮንትሮል ቲ ብላችሁም ቴብል ማስገባት ይቻላል ማለት ነው። ከዛ ወደዚህ ያመጣችኋል። ማይ ቴብል ሃስ ሄደር የሚለውን ይሄንን አክቲቭ ታደርጉታላችሁ። ከላይ ያለው ይሄኛው ኦርደር ዴት ኦርደር አይዲ እያለ የሚቀጥለው ታይትላችን ስለሆነ ማለት ነው። ከሌላችሁ ይሄን ታጠፉና እንደ አዲስ ትመዘግባላችሁ። አሁን ግን ስላለው ራይት አድርገን ኦኬ እንላለን። አሁን ወደ ቴብል ተቀየረ ማለት ነው። ከዛ በኋላ ለካልኩሌሽን ለተለያየ ነገር እንዲያመቸን ደግሞ ቴብሉን ስሙን ብንቀይረው የተሻለ ነው። አሁን ቴብል ዋን ይላል እንደምታዩት። እዚህ ጋር እንምጣና እንቀይረው። ለምሳሌ ማይ ዳታ ብዬ ስም ሰጠሁት። ለበኋላ ያገለግለናል፣ ትመለከቱታላችሁ። እሱ ባዶ ቦታውን ክሊክ ብታረጉት እና እዚህ ላይ ቼክ ብታረጉት ማይ ዳታ የሚለው ገባልን ማለት ነው። ስለዚህ መጀመሪያ ስራችን ቴብል ማድረግ ይሆናል። በመቀጠል ደግሞ የተለያዩ ቁጥሮችን እናወጣለን ወይም ደግሞ ስታቲስቲክሶችን እንመዘግባለን ማለት ነው። አሁን የተለመዱትና በዋናነት አናሊሲስ ለመስራት የምንጠቀምባቸው አንደኛው አይቨሬጅ ነው፣ አማካይ ማለት ነው። የፈለጋችሁትን ነገር አማካይ ወይም አይቨሬጅ መፈለግ ትችላላችሁ። ይህ ማለት ምንድነው? እንዳለ ያሉት ነገሮች ተደምረው ለብዛታቸው ተካፍለው የምናገኘው አማካይ ውጤት ማለት ነው። ሌላው ደግሞ ሚዲያን ነው። ሚዲያን ደግሞ በኦርደር ታስቀምጡታላችሁ። ለምሳሌ ከትንሹ ወደ ትልቁ ብትደረድሩ ከዛ በኋላ መሀል ላይ ያለው ቁጥር ምንድን ነው የሚለውን የምንለይበት ነው ማለት ነው። እነዚህ አሁን የማትስ ወይም ደግሞ ስታቲስቲክስ ላይ ያሉ ነገሮች ስለሆኑ ትርጉሞቻቸውን እናንተም ማግኘት ወይም ሪፈር ማድረግም ትችላላችሁ። አሰራሩን ግን በተግባር እያየ ነው እንሄዳለን ማለት ነው። ሌላው ደግሞ አሁንም እዚሁ ስታቲስቲክስ ስር የምናገኘው ምንድን ነው? ሚኒመም ነው። ሚኒመም ደግሞ ትንሹን የምንሰራበት ወይም የምናገኝበት ነው። ማክሲመም ትልቁን፣ ሬንጅ ደግሞ ማክሲመሙ ሲቀነስ ሚኒመሙ የሚሰጠን ሬንጅ ተብሎ ይጠራል ማለት ነው። እነዚህ ቁጥሩን አሁን ብላችሁ ነገሮች እንዳለ አናሊሲስ ለመስራት በጣም ወሳኝ እንትኖች ናቸው። እንደዚሁም ደግሞ ኳርታይሎችም አሉ። እነሱንም እንዴት መስራት እንደምንችል አሳያችኋለሁ ማለት ነው። እሱን ከሰራን በኋላ ደግሞ ዩኒክ ቫሊዎችን እናወጣለን ወይም ቁጥርን ብዛታቸውን ማወቅ መቻልም ይኖርብናል። ለምሳሌ የተደጋገመ እቃ ይኖራችኋል፣ በተለያየ ቀን የተሸጠ ሊሆን ይችላል። ነገር ግን ከዛ ውስጥ ዩኒክ ቫሊዩ ምን ያህል እንደሆነ ማወቅ ይጠበቅብናል። እሱንም እንዴት እንደሚሰራ እንመለከታለን። ስለዚህ አሁን ያልኳችሁንም በተግባር ተመልክተነው እንምጣ። ሮዳታችን እዚሁ ይቀመጥ። የምንሰራው አሁን መጀመሪያ እዚህ ጋር እንስራቸው። ለምሳሌ ዲስክሪፕቲቭ ስታቲስቲክስ ያልናቸውን ፕላስ እንበልና ዲኤስ ልበለው። ዲስክሪፕቲቭ ስታቲስቲክስ ለማለት ነው። እናንተ ማንኛውንም ስም ልሰጡት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ጽፌዋለሁ። ትንሽ ይሄን ከፍ ላድርገውና እንዲታያችሁ ይሄንንም ጎላ ላድርገው።
ለሰው የሚቀርብ አይነት ነገር ስለሆነ ወይም ለሪፖርትም ስለምትጠቀሙት ጥሩ አድርጋችሁ ብትሰሩት የተሻለ ይሆናል ማለት ነው። እንደዚህ አይነት ነገሮችን ኤዲት እናደርገዋለን በኋላ በደንብ። መጀመሪያ አሁን አይቨሬጁን እንስራው። እዚህ ጋር ለምሳሌ እናንተ የተለያየ ቦታ ልሰሩት ትችላላችሁ። አይቨሬጅ እዚህ ጋር ይቀመጥ። አይቨሬጁ ተመልከቱት፣ ዳታችን እዚህ ነው ያለው። አይቨሬጅ እዚህ መስራት ይቻላል። ነገር ግን ክሊን ሆኖ በደንብ እንዲታይ አይቨሬጁን እዚህ ብንሰራው የተሻለ ይሆናል ማለት ነው። እኩል ይሆናል አይቨሬጅ ብለን እንጽፋለን፣ ወይም መጻፍ ስትጀምሩ ይመጣል። ይሄውና አይቨሬጅ እላው ላይ ሁለቴ ክሊክ። ከዛ ቁጥር ምረጡልን እያለን ነው። እኛ ቁጥራችን ያለው የት ነው? እዚህ ነው። እዛ ድረስ እየሄድን ግን መምረጥ አይጠበቅብንም። ምን ማድረግ እንችላለን? ስሙን ማይ ዳታ ብለን ነበር ቴብላችን ያስቀመጥ ነው። ስለዚህ ተመልከቱ፣ ማይ ብዬ ስጀምር ማይ ዳታ የሚለው መጥቷል። እናንተ ጋር ለምሳሌ በስማችሁ ካደረጋችሁትም ስማችሁ እዚህ ጋር ይመጣል ማለት ነው። ምንም አዲስ ነገር የለውም። ከዛ እዚህ ላይ ክሊክ ታደርጋላችሁ። ይህን ካደረግን በኋላ ኮማ እናደርጋለን። አይቨሬጅ የምሰራላችሁ የማንን ነው ይላል። አይቨሬጅ ደግሞ የሚሰራልን የማንን ነው? እዚህ ጋር ልምጣና ላሳያችሁ። የዩኒቱን ነው ለምሳሌ። ስለዚህ አጠቃላይ ዩኒቱን መርጠዋለሁ። ነገር ግን ይሄ በጣም ብዙ ነው ወርታች ባሳያችሁ። ስለዚህ አሁንም መምረጥ አይጠበቅብኝም። ምን ብዬ እጽፋለሁ? ዩኒት ብዬ እጽፋለሁ ማለት ነው። እዚህ ጋር አንዴ ልመልሳችሁና ከዛ በኋላ ይሄኛውን ብራኬት ታስገባላችሁ። ልክ ይሄን ስታስገቡ ቴብሉ ላይ ያሉ እንዳለ ከላይ ሄዲንግ ብለን ያስቀምጥናቸው ነገሮች ይመጣሉ። አሁን የዩኒቱን ወይም የብዛቱን ነው አይቨሬጅ የፈለኩት። ስለዚህ ዩኒትስ የሚል አለ። ዩኒትስ ማለት እዚህ ጋር ቅድም ስናየው እንደነበረው አንዴ ልመልሰውና ላሳያችሁ። እንደምታዩት ዩኒትስ ይሄ ነው። እነዚህ ነው አሁን ከላይ ዘርዝሮ ያመጣልኝ። አሁን የምፈልገው ዩኒትስ የሚለውን ነው። ስለዚህ ምን አደርጋለሁ? አንዴ ልመልሳችሁና እዚህ ጋር እመጣለሁ። ይሄን ቅንፍ ነካለው። ከዛ ዩኒትስ የሚለው ላይ ክሊክ ማድረግ ነው። ከዛ ቅንፋችን እንደዚህ እንዘጋለን ማለት ነው። ኢንተር ጨረስን ማለት ነው። አይቨሬጁ አሁን 25.56 ነው። ይሄ አሁን የማን ነው? የዩኒት። ስለዚህ ከላይ ሄደን ዩኒት ማለት አሁን እዚህ ጋር ምንድነው የእያንዳንዱ ጋር ብዛታቸው ኳንቲቲ ልትሉትም ትችላላችሁ ማለት ነው። ቀጥሎ ደግሞ የማንን ነው የምንፈልገው? አሁን ዩኒትን ሰራ። አማውንት ያገኘነው ብር ደግሞ አለ እዚህ ጋር እንደምትመለከቱት። ለምሳሌ ከፕሪንተር ፔፐር ይሄን ያህል አግኝተናል። እስከታች ያሉትን አሁንም በአማካይ ወይም በአይቨሬጅ ስንት እንደሰራን ማወቅ ፈልጌያለሁ። ስለዚህ እዚህ ጋር አማውንት ልንል እንችላለን። እዚህ ጋር ከዛ እንደ አዲስ ካልኩሌት ማድረግ አይጠበቅብኝም ማለት ነው። ምን እናደርጋለን? ይሄን ይዘን ጎተት እናደርገዋለን ወደዚህ። ጎተት ሳደርገው እንደምታዩት አማውንቱን ወዲያው ሰርቶልኛል ማለት ነው። እዚህ ጋር ክሊክ እናደርግ። ለምሳሌ ተመልከቱት፣ ዩኒቱ ነው እያለ ነው። ክሊክ ብናደርግ ደግሞ ቶታል አማውንቱንም አይቨሬጁን ሰራም ማለት ነው። ስለዚህ ለማየት በጣም ግልጽ ነው። አሁን ይሄኛው በአይቨሬጅ ምን ያህል ገቢ ተገኘ፣ ይሄን ያህል ገቢ፣ ምን ያህል ዕቃ በአይቨሬጅ ነበረ፣ ይሄን ያህል ዕቃ የሚለው ተመዘገበ። አሁን ደግሞ ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ ሚዲያን ነው። መሀል ላይ ያለው ቁጥር ስንት ነው የሚለውን ነው የፈለግነው ማለት ነው። ስለዚህ እኩል ይሆናል ሚዲያን ብለን እንጽፋለን። ይሄውና ሚዲያን እላው ላይ ሁለቴ ክሊክ ማድረግ። ነምበር ሲለን አሁንም እዚህ ስለማንመርጥ ምን ብለን እንጽፋለን? ማይ ዳታ ብለን ማለት ነው። ወይም እናንተ ባስቀምጣችሁ ስም እላው ላይ ክሊክ፣ ከዛ ይሄን ቅንፍ መንካት። አሁን የፈለግኩት የማንን ሚዲያን ነው? የዩኒትን ስለሆነ አሁንም ዩኒት ላይ ክሊክ አደርጋለሁ ማለት ነው እዚህ ላይ። ከዛ ቅንፌን እንደዚህ ይዘጋዋለሁ። ኢንተር 26 ነው ሚዲያኑ። በተመሳሳይ የአማውንቱ ሚዲያንም ለማግኘት እዚህ ጋር ይዤ ብቻ ጎተት ነው እንጂ እንደ አዲስ መስራት አይጠበቅብኝም። ስለዚህ ሚዲያኑ ይሄን ይመስላል ማለት ነው። ሚኒመም ደግሞ ወይም ደግሞ ትንሹን ቼክ እናደርግ። አሁን የዕቃ ብዛት ነው ዩኒት ብለናል። ትንሹ ምን ያህል ነው የሚለውን ቼክ ለማድረግ ኢዝ ኢኳል ቱ ሚኒመም ቅንፍ መክፈት ወይም እዚህ ላይ መተን ክሊክ ማድረግ ይቻላል። አሁንም ነምበር እኛ እዚህ ስለሌለን ማይ ዳታ እንላለን። እዚህ ላይ ክሊክ፣ ይሄን ቅንፍ መንካት። ከዛ የማን እየሰራን ነው? የዩኒትን ክሊክ፣ ቅንፋችን እንደዚህ መዝጋት፣ ኢንተር። አንድ ነው ሚኒመሙ እያለን ነው። ይሄን ነገር ቼክ ልታረጉ ትችላላችሁ። ለምሳሌ ተመልከቱት፣ እዚህ ጋር ብዛታቸው ከነዚህ ውስጥ አንድ ነው ትንሹ ብሎናል። ለምሳሌ እዚህ ጋር ቼክ እናድርገው። ይሄ ቴብል ነው እንደምታዩት በጣም በቀላሉ። አሁን እዚህ ጋር ልምጣና ሶርት ላርገው። ከስሞለስት ልጀምር። ለምሳሌ ሶርት ስሞለስት ቱ ላርጀስት ልበለው። ስሞሎቹ እንደምታዩት አንድ ናቸው ማለት ነው። ስለዚህ መልሳችን ልክ ነው። በተመሳሳይ ደግሞ የገቢያችንን ትንሹን ማወቅ ከፈለግን እዚህ ጋር ይዘን ብቻ መጎተት 16 ነው እያለን ነው። ስለዚህ 16 ያመጣንበት ወይም $16 የሰራንበት አጋጣሚ ነበር ማለት ነው። ቼክ እናድርገው። እሱንም እዚህ ጋር እንምጣና ከስሞለስት ቢጀምር ተመልከቱት 16 ትንሹ ነው። ልክ ነው ውጤታችን።
ማክሲመሙንም ደግሞ ቼክ እናድርገው። ትልቁስ ማን ነው የሚለውን ለመስራት እኩል ይሆናል ማክሲመም፣ እዚህ ላይ ክሊክ ማይ ዳታ፣ አሁንም እዚህ ላይ ክሊክ ማድረግ፣ ይህን ቅንፍ መንካት፣ ማክሲመም የማን የዩኒት የብዛታችን፣ ይህን ቅንፍ መንካት፣ ኢንተር። ዩኒት ማክሲመሙ 50 ነው። እዚህ ጋር ብንጎትተው ደግሞ አማውንትም ሰራለን ማለት ነው። አሁን ደግሞ ሬንጅ እንስራ። ሬንጅ ቅድም እንዳልኳችሁ ማክሲመም ሲቀነስ ሚኒመም ነው። ስለዚህ እኩል ይሆናል ማክሲመሙ ማን ነው? እዚህ ጋር ያለው ቁጥር ነው። ሲቀነስ እንነካለን ከኪቦርድ ላይ ሚኒመም ኢንተር። ሬንጁ ስንት ነው ማለት ነው? 49 የማ የዩኒቱ የአማውንቱን ለመስራት ወደዚህ መጎተት ምን ሆነ ማለት ነው? ይሄኛው ሲቀነስ ይሄን ሰጠን። ሬንጃችን ደግሞ ይሄን ይመስላል። ሌላው ደግሞ ፐርሰንታይል መስራት ከፈለጋችሁ ለምሳሌ 1/4ኛው ምን ያህል ውስጥ ነው ያለው የሚለውን ቼክ ማድረግ ከፈለግን ለምሳሌ እዚህ ጋር ፈርስት ልበልበትና ፈርስት ኪው ልበለው ወይም ፈርስት ኳርታይል ማለት ነው። እንስራው እኩል ይሆናል ፐርሰንታይል ብላችሁ መስራት ይቻላል። ይኸውና ተመልከቱት። እዚህ ላይ ክሊክ። አሁን ቁጥራችን ማን ነው? ማይ ዳታ ነው። ስለዚህ ማይ ዳታን እንነካለን። ከዛ ብራኬታችን እንከፍታለን። ማጋነን አሁን ዩኒት ጋር፣ ስለዚህ ዩኒትን እንነካለን። ብራኬታችን እንዘጋውና ኮማ ኬ ይላችኋል። ኬ አሁን የምን ቫሊዩ ነው? እዚህ ጋር እንደምትመለከቱት የፈለግነው እኛ 1/4ኛውን ነው። 1/4ኛ ደግሞ ማለት 0.5 ማለት ነው። ስለዚህ 0.5 ብላችሁ እንደዚህ መጻፍ ይቻላል ማለት ነው። ከዛ ቅንፋችን እንዝጋው፣ ኢንተር። ተመልከቱት አሁን 26 ማለት ነው። 26 ምንድን ነው? 1/4ኛው አሁን 26 እና ከዛ በታች ነው ማለት ነው። ሌላው ደግሞ እዚህ ጋር እንምጣና ለምሳሌ ሰርድ ኳርታይሉን እንስራው። ሰርድ ኳርታይል ደግሞ ምንድን ነው? 75%ቱ የት ውስጥ ነው የሚለውን ቼክ ማድረግ ከፈለጋችሁ ነው። መጀመሪያ ግን ይህንንም ወደ ጎን እንስራው። አሁን 1/4ኛው ገቢያችን ምንድነው ማለት ነው? ከ51,000 በታች ወይም እስከ 51,000 ነው ማለት ነው። እዚህ ጋር ደግሞ 3/4ኛውን ወይም ደግሞ 75%ቱን ቼክ እናድርግ። ኢዝ ኢኳል ቱ ፐርሰንታይል ይኸውና ክሊክ። አሁንም ማይ ዳታ ብለን ሴቭ ያደረግነው ነበረ። እላው ላይ ክሊክ እንክፈት ብራኬታችን ዩኒት ጋር ነን። ከዛ በኋላ ብራኬቱን እንዝጋ። ስላልጨረስን ግን ኮማ። አሁን የፈለግነው ምንድን ነው? 0.75 ስለዚህ ይሄ ነው ማለት ነው። ይሄን ካደረግን በኋላ ኢንተር። ከዛ አሁን የዚህኛውንም እንዲሰራው ወደዚህ ማለት ነው። ስለዚህ 75%ቶቹ ደግሞ ከዚህ ቁጥር በላይ ናቸው ማለት ነው። እዚህኛው ጋር ግን ከላይ ክሊክ እናርግበትና ቼክ እናርገው። 0.5 ሳይሆን 0.25 ነው 1/4ኛ መሆን ያለበት። ኢንተር እንበለው አውቶማቲካሊ ከዛ ይስተካከልልናል። ሌላው ደግሞ እዚሁ ጋር አሁንም ልመልሳችሁና ተመልከቱት። የሸጥናቸው ፕሮዳክቶች ፕሪንተር ፔፐር፣ ሃይላይተር፣ ቡክ ሼልፍ በጣም ብዙ ናቸው። ድግግሞሽ ግን አለ። ነገር ግን ምን ያህል ወይም ደግሞ ስንት አይነት አይተም ነው የሸጥነው ወይም ስንት አይነት አይተም ነው ያለን የሚለውን ቼክ ማድረግ ከፈለግን እንቆጥረዋለን ማለት ነው። ስለዚህ እዚህ ጋር ልናስቀምጠው እንችላለን። አንድ ስቴፕም ዝቅ ልናደርገው እንችላለን። እዚህ አካባቢ ላድርገውና ለምሳሌ እንቁጠር ብዛታቸውን። ኢዝ ኢኳል ቱ ዩኒክ ነው የምፈልገው። ስለዚህ ዩኒክ ላለው ዩኒክ ላይ እዚህ ላይ ክሊክ። አሁንም ዩኒክ የምንፈልገው ከየት ነው? ማይ ዳታ ከሚለው ውስጥ ማይ ዳታ። ከዛ ግን አሁን ደግሞ የፈለግነው ምንድነው? ፕሮዳክታችን ስለሆነ ፕሮዳክት ላይ ክሊክ አደርጋለሁ። ከዛ ብራኬታችን እንዘጋለን፣ ኢንተር። ተመልከቱት አሁን ተደጋገሙ እንጂ እኛ ያለን እንትን አይተም ምንድነው ማለት ነው? ፕሪንተር፣ ሃይላይተር፣ ቡክ ሼልፍ እያለ ይቀጥላል ማለት ነው። ነገር ግን ስታቲስቲክስ እየሰራን ስለሆነ አሁን እዚህ ጋር ቁጥሩን ነው የምንፈልገው። ስለዚህ ምን ያህል አለን የሚለውን ቼክ ማድረግ ከፈለጋችሁ መቀየር ነው። ላው ላይ ክሊክ ስታደርጉ ከፊት ለፊቱ ቁጥር እናደርገዋለን ወይም ካውንት እንለዋለን ማለት ነው። ካውንት ኤ። ምክንያቱም ኤ ካልሆነ ቴክስት አይቆጥርላችሁም። ቴክስት የሚቆጥረው ካውንት ኤ ሲባል ነው። ስለዚህ ካውንት ኤ ከፊት ለፊቱ አስገባ ወይም እዚህ ጋር ያለውን ፎርሙላ። ከዛ መጨረሻ ላይ አንድ ቅንፍ እንጨምራለን ማለት ነው። አሁን ኢንተር ስንለው 15 ናቸው እያለን ነው። ስለዚህ እዚህ ጋር ተደጋግመው ተጻፉ እንጂ እኛ ያለን እቃ ወይም ፕሮዳክታችን የሚያመረትነው ነገር ምንድነው ማለት ነው? 15 አይተም ብቻ ነው ያለን ማለት ነው። ስለዚህ በዚህ መንገድ መለየት ትችላላችሁ። አሁን ይህንን ሴቭ እናድርገውና እንቀጥላለን። ኤዲት የምናደርገው ነገር ካለ ተመልሰን ኤዲት እናደርገዋለን ማለት ነው። በቀጣይ ደግሞ የምንመለከተው ዳታችንን ቪዥዋላይዝ በሆነ መንገድ የምናሳይበት ወይም ደግሞ ኢዴ ተብሎ የሚጠራውን እናያለን ማለት ነው። እዚህ ላይ በተለያየ መንገድ ማድረግ ይቻላል። በዋናነት ግን ኮንዲሽናል ፎርማቲንግን
እንጠቀማለን ማለት ነው። በከለር ሊሆን ይችላል፣ እንደዚሁም ዳታ ባሮችን በመጠቀም ሊሆን ይችላል። ፍሊተር እና ሶርት ማድረግንም ያካተተ ነው። ይሄን ተመልክተነው እንምጣ። ስለዚህ አሁንም ቀጥታ ወደ ሮ ዳታችን እንሂድና ስለዚህ አሁን ይህንን ኮፒ ማድረግ ይቻላል። እራሱን መድገም ከፈለጋችሁ ራይት ክሊክ ላው ላይ መንካት ትችላላችሁ። ከዛ ሙቭ ኦር ኮፒ የሚለውን መንካት ይቻላል። መጨረሻ ላይ ይሄድ ክሬት ኮፒ እንበለው። ኦኬ እንላለን። ኮፒውን አገኘን። ስሙን ግን እንቀይረው እንዳይረዝም። ይሄ ላጥፋውና ኢዴ የሚለው ስም ይበቃዋል ማለት ነው። ቴብል ስታይሉን መቀየር ከፈለጋችሁ መቀየር ይቻላል። የሆነ ላይት ነገር እናድርገው። ለምሳሌ እንደዚህ አይነት ነገር አደረኩት። ላይት ነገር ነው። አሁን ይሄ ከላይ ደግሞ እዚህ ጋር የምትመለከቷቸው ፍሊተር ማድረጊያዎቹን ገብተውለታል። ለምሳሌ አማውንታችን ጋር እንምጣና እንዳለ እንምረጠው። እንደዚህ ተመልከቱት። ግን ምን ያህል እንደሚያቆይ እንደዚህ መምረጥ በጣም ብዙ ነው፣ ወርታችን ባሳያችሁ። ስለዚህ ይህንን በቀላሉ ለመምረጥ ከላይ ትመጡና ክሊክ ታደርጋላችሁ። ከዛ በኋላ ኮንትሮል ሺፍት ዳውን አሮ ወይም ወርታችን የሚያመለክተውን ቀስት ስትነኩ እንዳለ ይመረጥላችኋል ማለት ነው። አሁን ሁሉም ተመርጧል። ከዛ ሆም ጋር ትሄዳላችሁ። በመቀጠል ኮንዲሽናል ፎርማቲንግ የሚል አለ እዚህ ጋር። ከዛ እዚህ ጋር ተመልከቱት ሃይላይት ሴለሩን የሚል አለ። በጣም ብዙ ነገር ማድረግ ይቻላል። ለምሳሌ እዚህ ጋር ልምጣና ከለር ስኬል የሚለውን ልንካው። ለምሳሌ እዚህ ጋር ተመልከቷቸው የተለያዩ ከለሮች አሉ። እንደዚህ ብናደርገው እንደምታዩት በዚህ መንገድ በከለር አስቀምጦልናል ማለት ነው። ለምሳሌ ሶርት እናድርገው። እዚህ ጋር እንምጣና ስሞለስት ቱ ላርጀስት ይሁን፣ ከትንሹ ይጀምር። ተመልከቷቸው። እነዚህ አሁን አረንጓዴዎቹ እንዳለ ትንሽ ናቸው። ወርታች እየወረድን ቼክ ማድረግ እንችላለን። እየቀነሰ ይመጣል። ከዛ ቀይ ይመጣል ማለት ነው። እንደዚህ በተቃራኒው ከፈለጋችሁ ደግሞ እንውጣና ከላርጀስት ማስጀመር ይቻላል። ላርጀስት ቀያዮቿን ትልልቅ ናቸው። ስለዚህ በዚህ መንገድ አንድ መስራት ትችላላችሁ። ሌላው አማራጭ ደግሞ እናጥፋውና ለማጥፋት ክሊር ነው የምትሉት። እዚህ ጋር ትመጡና ክሊር ሩል ፍሮም ኢንታየር ሽት ስትሉት ከሁሉም ላይ ይጠፋል። እንደ አዲስ ግን እንምረጠው። ወደ ላይ ወጣ። በዚህ መውጣት ይቻላል ለፍጥነት። ኮንዲሽናል ፎርማቲንግ። እዚህ ጋር ደግሞ ሃይላይት ሴል ሩል ይላል። ለምሳሌ ግሬተር ዛን የሚለውን ነክታችሁ እናንተ የፈለጋችሁትን ማየት ይቻላል። ሌዛን ብዙ አማራጭ አለ ማለት ነው። ቶፕቴን ደግሞ ማውጣት ከፈለጋችሁ ለምሳሌ ቶፕቴን አማውንት ያገኘ ነው ማውጣት ከፈለጋችሁ ቶፕቴን ይላል። እዚህ ላይ ክሊክ ታደርጋላችሁ። ከዛ ቶፕቴኖችን ምን አይነት ከለር ልቀባቸው እያለ ነው። እዚህ ጋር እንምጣና ግሪን ከሆነ የፈለጋችሁት ግሪን ትላላችሁ፣ ኦኬ ትላላችሁ ማለት ነው። አሁን እነዚህ ቶፕቴኖቹ ከላይ ተመርጠው ቁጭ ብለዋል ማለት ነው። አሁን ይሄ ሶርት ስለተደረገ እዚሁ ተደርድረው ተቀምጠዋል። ነገር ግን ሶርት ያደረግነውን ነገር ላጥፋውና ላሳያችሁ። እንደ አዲስ ልምረጠውና መጀመሪያ ክሊር ብዬ ላጥፋው። ከዛ ልምረጠው። ቶፕ ነበር የፈለኩት ቶፕቴን አይተም። ከዛ ከለራቸውን ግሪን ኦኬ ላለው። ተመልከቷን በየቦታው ነው ያሉት፣ የት እንዳሉ አይታወቁም ማለት ነው። እንዲሰበሰቡላችሁ ከዛ ከፈለጋችሁ እንውጣና እዚህ ላይ ትመጣላችሁ። ከዛ በኋላ ፍሊተር ባይ ከለር ትሉና ይሄን ከለር መምረጥ ነው። ክሊክ ስናደርገው ተመልከቷን ቶፕቴን ይሄ ነው። ከዛ ይሄንን ፕሪንት አድርጋችሁ መስጠት ይቻላል፣ ወይም ደግሞ ይሄን ብቻውንም ሼር ማድረግ ትችላላችሁ። ከፍተኛ ሽያጮቻችን እነዚህ ናቸው ማለት ነው። አሁን ግን ማቋረጥ ከፈለግን መጀመሪያ ይሄንን ፍሊተሩን ላጥፋው፣ ክሊር ፍሊተር የሚለው። ከዛ ደግሞ ኮንዲሽናል ፎርማቲንጉንም ማጥፋት ደግሞ ከፈለጋችሁ እንምጣ። እናንተ አሁን ላታጠፉ ትችላላችሁ፣ እንደ አማራጭ ነው። የፈለጋችሁትን ነገር ብቻ እየለያችሁ ማየት እንድትችሉ ነው። ለምሳሌ ደግሞ ይሄ አይቨሬጅ ይኖረዋል። ነገር ግን ከአይቨሬጅ በላይ ሽያጮችን ማወቅ ከፈለግን እንምረጠው። አሁንም አጠቃላይ ከዛ እዚህ ጋር እንመጣለን። ሃይላይት ሴል ሩል እዚህ ጋር ትመጡና ሌዛን ቢትዊን አማራጮቹን ተመልከቷቸው። እዚህ ጋር ደግሞ ትመጡና አባቭ አይቨሬጅ ይላል። ይሄ ማለት ነው። ይሄን ትነካላችሁ። ከአይቨሬጅ በላይ የሆኑትን ምን አይነት ከለር ይቀባ? ግሪን ላድርገው ለምሳሌ። ኦኬ እንላለን። እነዚህ ቁጥሮች አሁን በግሪን የተቀመጡት ከአይቨሬጅ በላይ ናቸው። ሌሎቹን ካልፈለግንና ከአይቨሬጅ በላይ የሆኑትን ብቻ ማየት ከፈለግን ደግሞ እዚህ ጋር እንመጣና ከለር እንደዚህ ብናደርግ አሁን እነዚህ ቁጥሮች ወይም ሽያጮች ከአይቨሬጅ በላይ የሆኑ ሽያጮች ናቸው ማለት ነው። ይህንን ሴቭ አድርጋችሁ ተጨማሪም ልትቀጥሉ ትችላላችሁ እዚህ ጋር። አሁንም ግን ላጥፋው። እዚህ ጋር እንምጣ፣ ልምረጠውና ይሄን አጠቃላይ ኮንዲሽናል ፎርማቲንግ ከዛ ክሊር። አሁን ምንም አልተሰራበትም። ከዛ እዚህ ጋር በዳታ ባር ብዙ ነገር ይቻላል። እነዚህን እያየናቸው እንሄዳለን።
የተደገመ ወይም አንድ አይነት ቁጥር የሰራ ነው ካለም ቼክ እናደርጋለን። ይሄን ለምሳሌ ዩኒት ላይም ልንጠቀመው እንችላለን። ብዛት ለምሳሌ ፕሪንተር ፔፐር አንድ አለ፣ ሁለት አለ፣ ተደጋጋሚ ይኖራል ማለት ነው። እነሱን መለየት ከፈለግን ለምሳሌ እዚህ ጋር እንምጣ። ይሄ ኳንቲቲያቸው ስለሆነ ማለት ነው። ልምረጠው መጀመሪያ ወደ ታች፣ አጠቃላይ ተመረጠ። መለስ ስልበልና አንዴ ወደ ላይ ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል እዚህ ጋር ከዛ ዱፕሊኬት እንደምታዩት የተደገመ ይላል። ከዛ በኋላ የተደገሙትን ቀይ እያደረገ ነው። ኦኬ እንበለው። አሁን ተመልከቷቸው፣ ቀይ ቀዮቹ እንዳለ የተደገሙ ቁጥሮች ናቸው ማለት ነው። ከዛ በቅደም ተከተል ደግሞ እናስቀምጣቸው ቁጥሮቹን ቼክ ማድረግ ከፈለግን ስሞለስቱ ላርጀስት ብንለውን አንድ እንደምታዩት ስንት ተቆጥሮ 4 ጊዜ አካባቢ ተደግሟል ማለት ነው። እንደዚህ እያለ ይቀጥላል። አሁን ግን ስለማልፈልገው ልመልሰው ይነላ። እዚህ ጋር ደግሞ አንዴ ልምረጠውና ለምሳሌ $3000 በላይ ያገኘንበትን ማወቅ ፈልጌያለሁ። እነሱን ብቻ ማየት ማለት ነው። ስለዚህ ከመረጥነው በኋላ ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ግሬተር ዛን ስንት ነው የፈለግነው? አሁን የተባባልነው 3000። ከዛ ከ3000 በላይ ያሉትን ምን ያርጋቸው? ግሪን። ኦኬ ላለው። ከዛ እንደምታዩት ከ3000 በላይ እዚህ ጋር መጥተዋል። እንምጣና ደግሞ እዚህ ጋር ለምሳሌ በከለር ሶርት እናርገው። ሌሎቹ ጠፋውም ከ3000 በላይ ሽያጭ ያገኘንባቸውን ብቻ ማየት ቻልን ማለት ነው። ስለዚህ እንደዚህ ያደረጋችሁ እናንተ ሌሎቹንም መመልከት ትችላላችሁ ማለት ነው። ይህን ካየን ቀጣዩ ደግሞ የሚሆነው ምንድነው? ለምሳሌ ሪጅን ላይ ሊሆን ይችላል ወይም ደግሞ ካታጎሪ ላይ ሊሆን ይችላል። እናንተ ደስ ያላችሁ ላይ ዲፔንድ ሆናችሁ አናሊሲስ መስራት ነው ማለት ነው። ለምሳሌ ዩኒክ የሆኑ ቫልዩዎችን እንለያለን። ከዛ ደግሞ በኮንዲሽን እንደምራለን ማለት ነው። ሰም ኢፍስን ተጠቅመን ምን ማለት እንደሆነ በደንብ አሳያችኋለሁ። ከዛ ነምበሮችን ወይም ቁጥሮችን ፎርማት እናደርጋለን። መጨረሻ ላይ ደግሞ ለእይታ እንዲመቹ አድርገን እናዘጋጃቸዋለን ማለት ነው። ስለዚህ አሁን የፈለኩት ምንድነው? አንደኛ እያንዳንዱ ሪጅን ላይ ምን አለኝ ወይም ምን ያህል አለኝ የሚለውን ቼክ ማድረግ ፈልጌያለሁ። እንደዚሁም ደግሞ አማውንቱንም በተመሳሳይ ማለት ነው። ስለዚህ አዲስ ቦታ ላይ እንምጣ። እዚህ ላይ ክሊክ እናድርግና ስሙን ከዚህ ልንወስደው እንችላለን። እናንተ ታይፕም ልታደርጉ ትችላላችሁ። መለያ እንዲሆነን ነው። ሪጅን ሌቭል አናሊሲስ ነው አሁን የምንሰራው ማለት ነው። ስለዚህ ትንሽ ከፍ ላድርገው። እዚህ ጋር ሪጅን ሊኖረን ይችላል። ሪጅን ብለን እንጻፍ። እዚህ ጋር ደግሞ ዩኒት ይኖረናል ማለት ነው። ወይም እኩል ይሆናል ብለን እዚህ ጋር ካለው ጋር ማምጣት እንችላለን። ዩኒትን የፈለግነው ዩኒት ይሄውና ይሄኛው ማለት ነው። ኢንተር እኩል ይሆናል ብለን እዚህ ጋር ደግሞ አማውንት ብላችሁ መጻፍ ይቻላል። ወይም እዚህ ጋር መታችሁ ቶታል አማውንት የሚለውን ወስደን እንደዚህ ማስቀመጥ እንችላለን ማለት ነው። ከዛ በኋላ ሪጅን አሁን እዚህ ተደጋግሞ ነው የተጻፈው፣ ነገር ግን 4 ናቸው በመሰረታዊነት ማለት ነው። ስለዚህ እዚህ ጋር እንመለስና እኩል ይሆናል ዩኒክ ወይም ደግሞ የተለየውን አውጣልኝ እንለዋለን ማለት ነው። እዚህ ላይ መተን ሁለቴ ክሊክ እናደርጋለን። ከየት ነው የተለየ የሚያወጣልን? ቅድም ማይ ዳታ ብለን ነው ቴብላችን ሴቭ ያደረግነው። ማይ ዳታ ይላል ይኸውና፣ እላው ላይ ክሊክ አድርጋለሁ ማለት ነው። ከዛ በኋላ ቅንፋችን ይሄን እንከፍትና አሁን የፈለግነው ከማ ውስጥ ነው? ሪጅን ከሚለው ውስጥ ነው። ስለዚህ ሪጅን ላይ ክሊክ አድርጋለሁ። አሁን ጨርሻለሁ። ቅንፌን እዘጋለሁ። ኢንተር። እንደምታዩቸው ኢስት፣ ዌስት፣ ኖርዝ እና ሳውዝ 4ቱ ናቸው ተደጋገሙ እንጂ ማለት ነው። ከዛ እዚህ ጋር አሁን እንደምራለን። የምንደምረው ኢስት ላይ ምን ያህል ብዛት ያላቸው እቃዎች አሉ፣ እንደዚሁም ደግሞ ምን ያህል ተሸጠ የሚለውን ነው ቼክ ማድረግ የፈለግነው ማለት ነው። ስለዚህ የኢስትን ለመስራት ሰም ኢፍስን እንጠቀማለን። እኩል ይሆናል ሰም ኢፍስ ትላላችሁ ማለት ነው። ይሄኛው ሁለተኛው ሰም ኢፍስ፣ ይሄውም ብዙ ክራይቴሪያ ሲኖረን የምንጠቀምበት ነው። ሰም ሬንጅ ምረጡልኝ እያለን ነው። ሬንጃችን ማይ ዳታ የሚለው ቴብላችን ነው። ስለዚህ ማይ ዳታ የሚለውን እመርጥለታለሁ ማለት ነው። ከዛ ውስጥ ደግሞ መጀመሪያ እየሰራው ያለሁት ማን ነው? ዩኒት። ስለዚህ ዩኒት የሚለው ላይ ክሊክ አደርጋለሁ። ከዛ ቅንፌን እንደዚህ ዘጋለሁ። ኮማ እናደርጋለን። ክራይቴሪያውን ልንነግረው ነው ወይም የሚፈልግልን ማለት ነው። ከዛ ክራይቴሪያችን ምንድን ነው? ማይ ዳታ ከሚለው ቴብል ውስጥ ነው አሁንም የሚያወጣው። የሚመርጠው ከየት ነው? ከሪጅን ወይም ሪጅን የሚለውን እንመርጣለን ማለት ነው። እንደዚህ ቅንፉን እንዘጋለን። ከዛ ኮማ እናደርግና ክራይቴሪያችን ማን ነው? ኢስት። የሚደምረው የኢስትን ስለሆነ ኢስት ላይ ክሊክ እናደርጋለን። ጨረስን ማለት ነው። ሰም ኢፍስ አለን ማይ ዳታ። ከዛ በኋላ ምንድነው የሚሰራልን? የዩኒትን ነው የሚደምርልን። የዩኒትን የሚደምረው ግን የማን ነው? ሪጅን ኢስት የሆነውን ብቻ የምስራቁን ብቻ ነው ሪጅን አደረግንለት። ከዛ ደግሞ ሲፎር አለው። ሲፎር ኢስት ብለን ሰጠ ነው ማለት ነው። ከዛ ቅንፋችን እንዘጋለን። ኢንተር። ተመልከቱት አሁን ይሄ የኢስት ነው።
የዌስትን እንዲሰራ የሌሎቹንም እንዲሰራ እዚህ ጋር መተን ደብል ክሊክ ማድረግ ወይም ጎተት ስናደርግ የሁሉም ተሰራ። ክሊክ እናድርገው። ተመልከቱት። ይሄኛው የሲ5 ይሆናል በዲፎልቱ የዚህ፣ ይሄ ደግሞ የሲ6፣ ይሄ የሲ7። በተመሳሳይ የዚህንም መስራት እንችላለን ማለት ነው። ቶታል አማውንቱ ይሄውን ብዛቱ ነው ዩኒቱ ማለት ነው እኩል ይሆናል። አንድ አይነት ስቴፕ ነው የምንከተለው። ሰም ኢፍስ እንላለን። ይሄውና ሰም ኢፍስ ሬንጃችን የት ነው? ማይ ዳታ። ስለዚህ እዚህ ላይ ክሊክ። ክራይቴሪያችን ደግሞ ምንድነው? አሁንም የሚመርጥልን አማውንትን ነው። አሁን ደግሞ አማውንቱን እንዲደምር ስለሆነ ቶታል አማውንት የሚለውን እመርጣለሁ ማለት ነው። ከዛ ቅንፉ ይዘጋል፣ ኮማ። አሁንም ማይ ዳታ ሬንጃችን ልንመርጥ ነው። በድጋሜ ክሊክ፣ ቅንፋችን እንከፍታለን። አሁን የምንፈልገው ማለት ነው ሪጅን አይቀየርም። አሁንም ከሪጅን ውስጥ ነው የምንሰራው። ከሪጅንም ግን የማንን ነው የምንፈልገው? የኢስትን። ስለዚህ ኮማ እናደርግና ኢስት ላይ ክሊክ እናደርጋለን ማለት ነው። አሁን በቴብል መልክ ስላስቀመጥነው እንደምታዩት በጣም በቀላሉ ነው እየሰራን ያለ ነው ማለት ነው። ኢንተር። ይህ አሁን ኢስት ላይ ያገኘነው ሽያጭ ነው። የሌሎቹን እንዲሰራ ደብል ክሊክ ማድረግ ወይም መጎተት። እነዚህን ቁጥሮች ግን ፎርማት ማድረግ እንችላለን። ለምሳሌ በዶላር ነው የሚቀመጠው፣ በዶላር እየሰራን ስላለን ማለት ነው። ስለዚህ እንደዚህ እንምረጠውና እዚህ ጋር ዶላር ምልክት አለ፣ ወይም እዚህ ጋር መታችሁ ከረንሲ ታደርጉታላችሁ። ከነጥብ በኋላ ዜሮ እንዳይኖር ከፈለጋችሁ ደግሞ ይሄንን እንደዚህ ቀነስ ማድረግ ይቻላል። ምናልባት ግን እናንተ በሌላ ሀገር ብር ደግሞ ወይም ከረንሲ እየሰራችሁ ከሆነ ሞር የሚለው ውስጥ ገብታችሁ ሲምቦሎቹን እዚህ መቀየር ይቻላል። ይሄውን ዶላር ነው፣ ዩሮ ሊሆን ይችላል፣ የኢትዮጵያ ብር፣ ሌሎችም አሉ። እዚህ ውስጥ ቼክ ማድረግ ትችላላችሁ። አሁን ግን ባለበት እንደዚህ ይቀመጥ። ስለዚህ አሁን ኢስት ላይ ያለን የዕቃ ብዛት የሄደው ሽያጩ ይሄን ያህል ነው። ዌስት ላይ እንደዚህ እያደረግን በሰም ኢፍስ አማካኝነት ሰራን ማለት ነው። ከዛ አሁን ይህንን ማሰማመር ደግሞ ከፈለጋችሁ ይቻላል ማለት ነው። ለምሳሌ ኮንትሮል ሲ ልበልና እዚህ ጋር ላስቀምጠው። ኦሪጂናሉ ኤዲት እናድርገውና ለማየት እንዲመቸን ነው ለውጡን ማየት ከፈለግንም ማለት ነው። ለምሳሌ ይሄኛው ቶታል አማውንት የሚለውን በባር ላሳይ ፈልግ ያለው። ስለዚህ እኩል ይሆናል ልበልና ይሄን ቁጥር ልድገመው እዚህ ጋር ኢንተርቭል ራሱን ቁጥር እዚህ ጋር ያመጣሁት ማለት ነው። ወደ ታች እንደዚህ ልምረጠው። ምንም ለውጥ የለውም ራሱ ቁጥሩ ነው። ነገር ግን ከላይ ኮንዲሽናል ፎርማቲንግ ጋር ልምጣና ዳታ ባር እንደምታዩት ይሄኛውን ልጠቀመው። ለምሳሌ በዚህ መልክ ያሳየኛል ማለት ነው። ቁጥር ግን እዚህ ጋር ስላለ እዚህም ባይደገም እንትን የለውም ድግግሞሽ እንዳይሆን እንግባና ማኔጅ የሚለውን እንንካው። ይሄንን ከዛ እዚህ ከመጣም በኋላ ዳታ ባር ላይ ነው እንደምታዩት ያለ ነው። ክሊክ እናደርጋለን። በመቀጠል ኤዲት ሩል የሚለውን እንነካለን። ከዛ ሾ ባር ኦንሊ እንለዋለን። ቁጥር አንፈልግም፣ ባሩን ብቻ ነው የምፈልገው። ይሄን መርጣለሁ። ከለር የተለያየ ነገር ልትመርጡ ትችላላችሁ። ከበቃችሁ ደግሞ ኦኬ ብላችሁ ትወጣላችሁ። ይሄንንም ኦኬ እንላለን። ይሁት አሁን ቁጥራችን እዚህ ጋር አለ። በባር ደግሞ ከፊት ለፊቱ እያሳየን ነው። ከዛ ይሄንን ኤዲት ማድረግ ይቻላል። እንምረጠውና ቦልድ ማድረግ፣ በቦርደር መቀመጥ ካለበት ቦርደር ማድረግ ይቻላል። በተመሳሳይ ክሊክ ላድርገውና ለምሳሌ በዚህኛው በኩል አላይመንቱን ይጠብቅ በቁጥሩ ትክክል እንዲሆን ስለፈለኩኝ ነው። ቁጥሮች በዚህ ጋር ስለሚቀመጡ ኤዲት የምታደርጉት ነገር ካለ ኤዲት ታደርጋላችሁ። አሁንም ይሄንን ሴቭ እናድርገውና ወደ ቀጣዩ እንሄዳለን። እዚህ ጋር የሰራ ነው ግን መልሰን በፒቮት ቴብልም መስራት ይቻላል። ለምሳሌ እንደ አዲስ እዚህ ጋር ልስራውና ላሳያችሁ። ዊዝ ፒቮት ብዬ ልጻፍበት። ትንሽ ከፍ እናድርገውና መጀመሪያ መልሱ እንዲቀመጥ የፈለጋችሁበት ቦታ ላይ ክሊክ ማድረግ ይቻላል። ለምሳሌ እኔ እዚህ ጋር ነው የፈለኩት። በመቀጠል ኢንሰርት እንላለን። እዚህ ጋር መተን ከዛ ፒቮት ቴብል ፍሮም ቴብል ሬንጅ የሚለውን እንንካው። አሁን ቴብላችን እዚህ ጋር የለም፣ ነገር ግን ቅድም ስም ስለሰጠነው ማይ ዳታ የሚለውን እንመርጣለን ወይም እንጽፋለን ማለት ነው። ከዛ እዚህ ጋር መተን ኦኬ ነው የምንለው። ወዲያው አስገባልኝ። እንደምታዩት የቴብሎቹ አማራጮችም እዚህ ጋር አሉ። ይሄ ካልታያችሁ እንደዚህ ሰፋ ልታደርጉት ትችላላችሁ። ከዛ ሪጅንን ነው የምፈልገው። አሁን እዚህ ጋር ልምጣ። ሪጅን ይኸውና፣ ሪጅናችን ቤት ነው የሚቀመጠው በሮጋ። ስለዚህ ሮጋ ስመጣ እለቀዋለሁ። እንደምታዩት ወዲያው ራሱ ዩኒኮቹን ብቻ መጣ፣ የተደጋገመ ነገር አያመጣም ማለት ነው። ከዛ ደግሞ ዩኒትን እፈልገዋለሁ። ይኸውና ጎትቼ ታደርገዋለሁ። ቫሊዩ ጋር ገባ። በተመሳሳይ ቶታል አማውንት የሚለውንም ጎትታችሁን ማስገባት ይቻላል፣ ወይም ክሊክ ስታደርጉም ይገባል ማለት ነው። እንደምታዩት ከነ ድምሩ ወዲያው እዚህ ጋር መጣልን።
ይሄን መዝጋት ትችላላችሁ። ከዛ ተመልሶ እንዲመጣላችሁ ደግሞ ክሊክ ታደርጉና አንድ ቦታ ላይ እዚህ ጋር መታችሁ ፊልድ ሊስት የሚለውን ስናቁ ተመልሶ ይመጣል። ከዛ ፎርማት እንደምታዩት ሆኗል። ካልሆነ ግን የምትቀይሩት ነገር ካለ ልክ እንደ ቁጥር ስለሆነ ላው ላይ ራይት ክሊክ እያደረጋችሁ ፎርማት ማድረግ ይቻላል። ለምሳሌ ነምበር ፎርማት ብትሉት ወደዚህ ወስዳችኋል። ከረንሲ ካልሆነ ከረንሲ ታደርጋላችሁ። እንደምትፈልጉት ይሄኛውን ኤዲት ማድረግ ይቻላል ማለት ነው። ዲዛይኑንም መቀየር ከፈለጋችሁ ደግሞ ላው ላይ ክሊክ ታደርጉና ዲዛይን የሚል አለ። የተለያዩ ከለሮችን ልትጠቀሙ ትችላላችሁ። ለምሳሌ እንደዚህ ብታደርጉት ወደዚህ ይመጣላችኋል። ሌሎችም አማራጮች አሉላችሁ ማለት ነው። ስክሮል እያደረጋችሁ ወርታች ቼክ ማድረግ ትችላላችሁ። እነዚህ እናንተ ለምሳሌ ይህን ባደረገው በዚህ መንገድ ይቀመጣል። እዚህ ጋም ግን ሶርት ማድረግ ከፈለጋችሁ ለምሳሌ ላው ላይ ራይት ክሊክ ትነኩና ሶርት የሚል አለ። ሶርት ስሞለስቱ ላርጀስት ብትሉት ከትንሹ ይጀምራል። ላርጀስቱ ስሞለስት ብትሉት ትልቅ ቁጥር ያለው ወይም ትልቅ ሽያጭ ያከናወን ነው ከላይ መጣ፣ ትንሹ ደግሞ ከስር ሆኗል። እንደዚህ ላው ላይ ራይት ክሊክ እየነካችሁ ብዙ አማራጮችን ማግኘት ትችላላችሁ ማለት ነው። ልክ እንደ ቅድሙ ደግሞ ለምሳሌ ከፊቱ እንትን እንዲመጣ ከፈለኩኝ ትንሽ ጠጋ ላድርገውና ዳታ ባር እዚህ ጋር እንዲመጣ ፈልጌ ያለው። ስለዚህ ምን እናደርጋለን? ክሊክ እናድርግ። እዚህ ጋር አማውንትን በድጋሚ አስገባዋለሁ ማለት ነው። ወጥቼ በድጋሚ እዚህ ጋር አስገባዋለሁ ማለት ነው። ተመልከቱ፣ ድጋሚ ነው ራሱን ያመጣ ነው። ፖዚሽኑን ግን መቀየር ትችላላችሁ። እዚህ ጋር ስለሚያሳያችሁ ቦታ መቀየር ይቻላል። ከዛ ፎርማት እናድርገው። አሁን ይሄን ለጊዜው አልፈልገውም። ምን ላድርገው? አሁን ይሄንን እመርጠዋለሁ እንዳለ፣ ወይም አንዱ ላይም ክሊክ አድርጋችሁ መስራት ይቻላል። ክሊክ ሆም ኮንዲሽናል ፎርማቲንግ እንምጣ። ዳታ ባር ነበር ቅድም ያስገባ ነው። እንደዚህ ሁሉም ላይ እንዲያደርግልን እዚህ ጋር ትመጡና ተመልከቱት። እዚህኛው ላይ አንድ አይነት ያደርግላችኋል። ኦል ሴል የሚለውን ስትነኩት ማለት ነው። ከዛ ግን ቁጥር አንፈልግም ብላው ላይ ቁጥር እዚህ ጋር ስላለ እዚህ ጋር እንመጣና ማኔጅ ሩል የሚለውን እንነካለን። ከዛ ከለር መቀየር ከፈለጋችሁ ከለር መቀየር ይቻላል። የማይታይ አይነት ከሆነ አሁን ግን ይታያል። ዳታ ባር ጋር ልሂድና ግን ኤዲት ላድርገው የተወሰነ። ለምሳሌ በቢጫ ከለር ላድርገው ጎላ ብሎ እንዲታይ ከፈለጋችሁ ቢጫ አደረኩት። ቁጥሮችን አልፈልግም ብላው ላይ እንትኑ ባሩን ብቻ ነው የምፈልገው። ኦኬ ላለው አሁንም ኦኬ ላለው ማለት ነው። ተመልከቱት በቢጫ እንደዚህ እየታየ ነው። ትልቅ ቁጥር ያለው ወደዚህ ይመጣል፣ አነስተኛው ወደዚህ ይመጣል። በድጋሚ ግን ልምጣና ይሄንን እንትን ሶርት እናድርገው። ላርጀስቱ ከላይ ነው። ተመልከቱ ትልቅ ቁጥር እያነሰ ይመጣል። ስለዚህ በጣም ብዙ አይነት መንገዶች አሉ ማለት ነው የምትሰሩባቸው። ከስር ያለውን ግራንድ ቶታል ደግሞ የማትፈልጉት ከሆነ ምን ማድረግ ይቻላል? እዚህ ላይ ክሊክ እናድርግና ዲዛይን ግራንድ ቶታል የሚል አለ። ይሄን ትነካላችሁ። ኦፍ አደርገዋለሁ ማለት ነው። ኦፍ ካደረኩት ከስር ድምሩ አይመጣም። ስለዚህ ኖርዝ ላይ ከፍተኛ ሽያጭ ነበረን፣ ዌስት ላይ የመጨረሻው ደግሞ ኢስት ላይ ነው። በዚህ መንገድ እናስቀምጠዋለን። ይህንንም ሴቭ እናደርጋለን ማለት ነው በቀላሉ። ሌላው ግን በፒቮት ቴብል ማስቀመጣችን የሚጠቅመን ምንድን ነው? ለምሳሌ አክቲቭ ላርገውና እንደ አዲስ ላሳያችሁ። የተለያዩ እንትኖችን ስላይሰሮችን ወይም ደግሞ ፍሊተር ማድረጊያዎችን ትፈልጉ ይሆናል። ለምሳሌ በፕሮዳክትን ያው እዚህ ጋር አሁን ኖርዝ ላይ አጠቃላይ ሽያጮች ናቸው። ነገር ግን እኛ የፈለግነው በፕሮዳክት ፍሊተር ማድረግ ነው። ስለዚህ ፕሮዳክትን የታመጣዋለሁ ፍሊተር ጋር ማለት ነው። ተመልከቱት እዚህ ጋር ገባ። ይሄንን ኤክስ ልንለው እንችላለን። በመቀጠል እዚህ ጋር ትመጡና ክሊክ ታደርጋላችሁ። ከዛ ለምሳሌ ከዴስክ ያገኘሁትን ከፈለኩኝ ዴስክ የሚለውን ነካለው፣ ኦኬ ላለው ማለት ነው። ይሄውን የዴስክ ሽያጭ ብቻ ነው። በተመሳሳይ አሁንም እዚህ ጋር ልምጣ። የቡክ ሼልፍ ከፈለኩኝ ቡክ ሼልፍ ኦኬ ላለው። የቡክ ሼልፍ ሽያጭ ደግሞ ይሄን ይመስላል ማለት ነው። ያልተሸጠባቸውም አካባቢዎች ነበሩ ማለት ነው። ክሊክ እናደርጋለን። የላፕቶፕ ሽያጭ ከፈለኩ ላፕቶፕ ኦኬ ላለው። እነዚህ ደግሞ የላፕቶፕ ሽያጮች ናቸው። በተጨማሪም ስላይሰርም መጠቀም ይቻላል። እንመለስና ደግሞ ይሄ ማጥፋትም ትችላላችሁ። ወደ ፊልዱ እንምጣና ፕሮዳክት የሚለውን እዚህ አስገብተነው ነበረ። ወደ ውጭ ብትለቁት ከዚህ ጋር ይጠፋል። ከላይ ግን ኢንሰርት ስላይሰር የሚል አለ። ይሄን ትነካላችሁ። ከዛ እንደምታዩቸው የስላይሰር አማራጮቹ ብዙ ናቸው። ለምሳሌ ከስተመር አይዲ፣ ፕሮዳክት፣ ሁሉም ነገሮች አሉ። ለምሳሌ አሁንም ፕሮዳክትን ከፈለግን ፕሮዳክት ኦኬ እንላለን፣ ይገባል። ደስ ያላችሁ ቦታዬን ከዛ ማስቀመጥ ይቻላል። ሳይዙ ቀነስ ልታደርጉ ትችላላችሁ። እንደዚህ ወደ ጎን እንዲደረደር ከፈለጋችሁ ኮለመኗን አንድ ነው ወይም ወጥ ነው ወደ ታች። ይሄን ግን እንደዚህ ብታደርጉት ሁለት ይሆናል። ከዛ ይሄንን ሰፋ ልታደርጉ ትችላላችሁ። ሶስት እንደዚህ ያደረጋችሁ ይታያል ብላችሁ ባሰባችሁት ልክ ማስቀመጥ ይቻላል ማለት ነው። ከዛ በኋላ
የቡክ ሼልፍን ከፈለኩ አሁን ይሄን ብነካ የቡክ ሼልፍ ይመጣል። አሁንም ግን ብዙ እየታየ ካልሆነ እንደዚህ የምታደርጉት ትችላላችሁ ማለት ነው። ዋናው ግን ለእይታ የሚረብሽ መሆን የለበትም። አነስ ያለ ቢሆን የተሻለ ነው። ስለዚህ ይህንን ታስተካክላላችሁ። እንደምታዩት አሁን እንደዚህ አድርጌዋለሁ። ከዛ ፔን ከፈለኳን ፔን ብነካ የፔን ይመጣል። ሃይላይተር ብነካ የሃይላይተር እንዲህ ያደርጋችሁ የፈለጋችሁትን ብቻ ማየትም ይቻላል ማለት ነው። በቀጣይነት ደግሞ የምንሰራው ምንድን ነው? አሁንም ወደዚህ እንመለስና ለምሳሌ እዚህ ጋር ያሉት ቁጥሮች እንዳለ ቶታል አማውንት ናቸው። ለምሳሌ ይሄኛው 5900 የሚለው ቶታል ነው። ነገር ግን በአንዷ ወይም በዩኒቱ ምን ያህል ሰራን የሚለውን ቼክ ማድረግ እንፈልግ ይሆናል ማለት ነው። ከዛ ደግሞ ቶፕ 10 ወይም ቶፕ 5 ቶፕ 3 ልታወጡ ትችላላችሁ ማለት ነው። ስለዚህ እሱን ለማድረግም አዲስ ቦታ ጋር መሄድ እንችላለን። የተወሰነ ከፍ ላድርገው። አሁንም በፒቮት ቴብል ልንሰራው እንችላለን ማለት ነው። ስለዚህ እዚህ ጋር ክሊክ ላድርግ፣ ኢንሰርት ፒቮት ቴብል ፍሮም ቴብል ሬንጅ፣ ከዛ እዚህ ጋር ማይ ዳታ ብለን እንጽፋለን ቴብሉን እንዲመርጠው። በመቀጠል እዚህ ጋር ይሄኛውን አክቲቭ እናደርገዋለን። አዲስ ዳታ ቱ ዳታ ሞዴል የሚለውን ማለት ነው። አዲስ የምንጨምረው ነገር ስላለን ነው፣ አሳያችኋለሁ። ኦኬ እንላለን ማለት ነው። ከዛ በቀጥታ ወደዚህ ያመጣላችኋል። ይሄ ግን ለእይታ እንዲመቸን ትንሽ ጠበብ ላድርገውና ታቡ ብቻ ይታይ ሰፋ እንዲል ነው፣ እነዚህ እንዲታዩኝ ነው። ከዛ በኋላ እንመርጣለን ማለት ነው። ለምሳሌ አሁን ፕሮዳክቶችን ነው የፈለግኩት። ስለዚህ ፕሮዳክት የሚለው ሮጋ አስገባዋለሁ። እነዚህ ፕሮዳክቶች አሉን ማለት ነው። ተመርጠው ነው እንደምታዩቸው ፍሊተር ሆኖ ነው የመጡት። ከዛ ደግሞ ዩኒቱን እናምጣው። ዩኒቱን ቫሊዩ ጋር እናመጣዋለን። በተመሳሳይ ቶታል አማውንትንም እዚሁ እናመጣዋለን። ሁለቱ ተቀመጡ። ከነዚህ ውስጥ አሁን ቶፑን ነው የፈለግነው ወይም ደግሞ በአንድ እቃ ላይ ምን ያህል አስገኘልን ወይም ከፍተኛ ሽያጭ ያመጣልንን ነው የፈለግነው። ይህን ቀጥታው ማካፈል ትችላላችሁ። ለምሳሌ 82,000 ብር ከተሸጠ ከዛ ለ345 ስታካፍሉት የአንዱን የቡክ ሼልፍ ዋጋ ማግኘት ይቻላል። ነገር ግን ከፒቮት ቴብሉ ጋር አታች ልናደርገው ስለፈለግን ነው አሁን ወደዚህ የመጣ ነው ማለት ነው። ስለዚህ ምን እናደርጋለን? እዚህ ቴብል የሚለው ጋር ወይም የእናንተ ስሙ የተለያየ ነው የሚሆነው። እላው ላይ ራይት ክሊክ ታደርጉና አድ ሜዥር የሚለውን ትነካላችሁ። ከዛ ወደዚህ ያመጣችኋል። ይሄ አሁን የቴብላችን ስም ነው ማይ ዳታ የሚለው። ከዛ በኋላ አዲስ እዚህ ጋር የምታስገቡትን ማን ብዬ ልሰይምላችሁ እያለን ነው። ስለዚህ እዚህ ጋር እንምጣና ሽያጭ ስለሆነ ሴልስ እንበለው። ግን በምንድን ነው? በዩኒት በአንድ ዕቃ ነው የፈለግነው። ፎርሙላው ተዘጋጅቶልናል። ፎርሙላችን ደግሞ የሚሆነው ምንድን ነው ማለት ነው? እዚህ ጋር ሰም ኦፍ ቶታል አማውንት ይኖራል። እንጽፈዋለን ቀጥታ ገና መጻፍ ስትጀምሩም ይመጣል። ይሄውና ከዛ ሲካፈል ምልክት ትነካላችሁ። ለማን ነው የምናካፍለው? ለሰም ኦፍ ዩኒት። ስለዚህ ሰም ኦፍ ዩኒት ብላችሁ መጻፍ ስትጀምሩ እዚህ ጋር ስላለ ይመጣል። ይሄውና ማለት ነው። ከዛ ምንድነው? ከረንሲ ነው። አሁን እዚህ ጋር ያለው በብር ስለሆነ የሚቀመጠው ከረንሲን እንመርጣለን። ሲምቦል መምረጥ ይቻላል። ዴሲማል ፖይንት መምረጥ ይቻላል። ከዛ ኦኬ ትላላችሁ ማለት ነው። አሁን የት ነው የምናገኘው? እዚህ ጋር እንዘርጋውና እንደ አዲስ እናገኘዋለን። ያስገባነውን ስም ይሄውና ሴልስ ፐር ዩኒት ብለን ነበር ያስገባነው። ከዛ እዚህ አምጥተን እንለቀዋለን ከስር ማለት ነው። ቫልዩ ጋር እየተገባልን እዚህ ጋር እንደምትመለከቱት ገባ ማለት ነው። ከዛ ይሄንን ከፈለጋችሁ አሁን በአልፋቤት ወይም በቅደም ተከተል ማስቀመጥ ይቻላል። ሶርት እንበልና ከትልቁ ይጀምር ላርጀስቱ ስሞለስት። እንደምታዩት 329 ነው ትልቁ ሃይላይተር ማለት ነው። በዩኒት ነው ይሄ። ከዛ እንደዚህ እያደረገ በዝርዝር ይቀመጣል ማለት ነው። ከዛ ግን እነዚህን ደግሞ ካልፈለጋችኋቸው ማጥፋት ይቻላል። እዚህ ጋር እንምጣ። ሰም ዩኒት የሚለውን እዚህ ጋር መታችሁ ስትለቁት ይጠፋል። እዚህ ጋርም ሰም ኦፍ ቶታል አማውንት አንፈልገውም። የምንፈልገው ሴልስ ፐር ዩኒት ነው ማለት ነው። እዚህ ጋር እንደዚህ መጥቶልናል። ከዛ ግን አንዴ እንትን እንበለውና ራይት ክሊክ ሶርት ላርጀስቱ ስሞለስት ከትልቁ ይጀምር። እዚሁ ጋር ደግሞ መተን ፍሊተር እናድርገው። ለምሳሌ እንምጣና ከዛ እዚህ ጋር ቫልዩ ፍሊተር የሚል አለ። ቫልዩ የፈለግነው እኛ አሁን ቶፕ 5 ነው። ስለዚህ ቶፕ 10ን እንነካለን። 5 የሚል አማራጭ እዚህ ጋር ስለሌለን ማለት ነው። ከዛ ይሄን አጥፍተን ቶፕ 5 እናደርጋለን። ኦኬ እንላለን። ከዛ እንደምትመለከቱት ቶፕ 5ዎችን በሴልስ ፐር ዩኒት አወጣም ማለት ነው። ከዛ ይሄንን ስሙን መቀየርም እንችላለን ማለት ነው። ቶፕ 5 ያወጣንበት ስለሆነ ቶፕ 5 እንላለን። መጨረሻ ላይ እንዲቀመጥ ከፈለጋችሁም ላው ላይ ራይት ክሊክ ትነኩና ሙቭ ኦር ኮፒ። ከዛ ኮፒ አንፈልግም አሁን፣ ነገር ግን ወደ መጨረሻው ይላከው ሙቭ ቱ ኢንድ ኦኬ እንላለን። መጨረሻ ላይ ይቀመጥልናል ማለት ነው። ሌላው ደግሞ በግራፍ ማሳየት የምትፈልጉት ነገር ካለ ለምሳሌ ይሄንን ኮፒ እንበለው። ሙቭ ኦር ኮፒ። እዚህ ጋር እንምጣ። ሙቭ ቱ ኢንድ ክሬት ኮፒ ኦኬ እንላለን። ግራፍ ብዬ ልጻፍበት ግራፍ የማሳይበት ቦታ ነው። ግራፍ ግን የፈለኩት ለምሳሌ የቶፕ 5ዎችን ብቻ ሊሆን ይችላል። ስለዚህ ምን አደርጋለሁ?
እዚህ ጋር ልምጣና ነምበር ፍሊተር እዚህ ጋር ልምጣ ቶፕ 10 ከዛ ግን የፈለግነው ማለት ነው ቶፕ 5 ስለዚህ ቀንሰን ይሄንን ቶፕ 5 ኦኬ እንላለን። ሌሎች የማትፈልጓቸው ነገሮችም ካሉ ሃይድ ማድረግ ይቻላል ማለት ነው። ለምሳሌ ከስተመሮቻችንን በአማውንታቸው ነው ግራፍ መስራት የፈለጉ። ስለዚህ አንደኛ ይሄንን ዲሌት ማድረግ ይቻላል ወይም ራይት ክሊክ ነክታችሁ ሃይድ ማድረግ ይቻላል ማለት ነው። በፒቮት ቴብል መልክም ልታስቀምጡ ትችላላችሁ። ይሄ እንደየምርጫችሁ ነው። አሁን ይሄንንም አጠቃላይ አልፈልገውም። እስከዚህ ያለው ራይት ክሊክ ሃይድ ላለው ሁለቱ ብቻ ቀሩ ማለት ነው። ከዛ ግራፍ ለመስራት አሁን በእነዚህ ራይት ክሊክ አደርጋለሁ። ቶፕ 5 ናቸው እንደምታዩት። ከዛ ኢንሰርት ላለው እዚህ ጋር ሪከመንድድ ቻርት ለዚህ የሚሆነውን ቻርት አይነት እንመርጣለን ማለት ነው። እንደምታዩት ኦል ቻርት የሚለው ውስጥ መግባት ይቻላል። ብዙ አይነት ቻርቶች አሉ። ለምሳሌ ይሄ ልጠቀም፣ ኦኬ ልበለው። ተመልከቱት። አሁን ቻርታችንን በዚህ መንገድ ሰርተነዋል። ሃይድ ማድረግ ደግሞ ካልፈለጋችሁ እንመለስና ወደኋላ ማድረግ ይቻላል። አንደኛ በዚህ ነው የምንፈልገው፣ አንድ ከስተመር ኔም፣ ሁለት አማውንት። ኮንትሮል ተጭናችሁ የምትፈልጉትን ብቻ መምረጥ ይቻላል። ከዛ ኢንሰርት እዚህ ጋር መታችሁ ሪከመንድድ ቻርት ብዙ አይነት ቻርቶች አሁን የሚያሳየናል። እዚህ ጋር መተን ለምሳሌ ይሄን ከሆነ የፈለጋችሁት ይሄን ክሊክ ኦኬ ትላላችሁ። ሌሎች የቻርት አይነቶችንም ማስገባት ይቻላል ማለት ነው። እንዳልኳችሁ ግን ቻርትን ፒቮት ቻርት ላይ ማስገባት ትችላላችሁ። ከዛ ይሄንን ኤዲት ታደርጉታላችሁ እናንተ በምትፈልጉት። ስለዚህ አሁን ይሄ ቁጥር እንደዚሁም ይሄ ግራፍ ምን ያሳየናል? በከፍተኛ ሁኔታ የገዙንን ከስተመሮቻችንን ያሳየናል ማለት ነው። ሌላው ደግሞ በየሪጅኑ ወይም ደግሞ ለምሳሌ እናንተ በየሪጅን ሊሆን ይችላል፣ በየሀገር ሊሆን ይችላል። ማን ነው ከፍተኛ ሻጭ ሊሆን ይችላል፣ ወይም ማን ነው ከፍተኛ ገዢ የሚለውን ቼክ ማድረግ ይቻላል። እሱን ለማድረግም በፒቮት መስራት እንችላለን። እዚህ ጋር ልምጣ፣ ክሊክ አደረግኩኝ። ከዛ ኢንሰርት እንላለን። ፒቮት ፍሮም ቴብል ሬንጅ እዚህ ጋር እንመጣና ማይ ዳታ ብለን እንጽፋለን ማለት ነው። የቴብላችንን ስም ኦኬ እንላለን። ተመልከቱት፣ ወዲያው ገባ። ከዛ ሪጅንን እናስገባለን። በየሪጅኑ ስለፈለግን ሪጅን የት ነው የምናስገባው? ሩጋ። ከስተመሮቻችንም እናስገባቸዋለን። ሴልስ ሊሆን ይችላል እናንተ ጋር፣ ሁለቱም ገቡ ማለት ነው። እንደምታዩቸው እነዚህ አጠቃላይ ከስተመሮቻችን ናቸው፣ በየሀገሩ ወይም ደግሞ በየክልሉ ያሉ ማለት ነው። ከዛ ደግሞ በቶታል አማውንት ወይም በገዙን መጠን ልክ ልናወዳድራቸው ነው። እዚህ ጋር ተመልከቷውን ገባ። አሁን ይህንን ኤክስ ልንለው እንችላለን። ከዛ በቀጥታ ወደዚህ አመጣኝ። ይሄ ቶታሉ ነው። አሁን ድምር ኢስት ላይ የተሰራው ይሄን ያህል ነው። ኖርዝ ላይ ይሄ ያለ ነገር ግን በቅደም ተከተል ያስቀምጠው። ለምሳሌ እዚህ ጋር ልምጣና አሌክስ ፊት ለፊት ልምጣ፣ ራይት ክሊክ ሶርት፣ ከላርጀስት ጀምር፣ ሶርት ላርጀስቱ ስሞለስት ልበለው። ትልቁ አሁን 19000 ነው እንደምታዩት። ክርስቲያን የሸጠው 17፣ 16 እያለ ይቀጥላል። ይሄ ምንድነው? ኢስት ላይ የተሸጠው ሽያጭ ማለት ነው። ስለዚህ የገዛን አንደኛ ማን ነው ማለት ነው? ኢስት ላይ ይሄኛው ደንበኛችን ነው። ወርታይ ዝቅ እናርግና ኖርዝ ላይ ደግሞ ማን ነው? ይሄውና። ስለዚህ እኛ የፈለግነውን በየሪጅኑ ማን ነው አንደኛ የሚለውን ነው እንጂ ሁለተኛ ሶስተኛ የሚለውን ነገር አንፈልገውም። ስለዚህ እዚህ ላይ ስሙ ላይ ክሊክ እናደርጋለን። አንደኛው ስም ላይ ፍሊተር ጋር እንመጣለን። ቫልዩ ወይም ቫልዩ ፍሊተር። ከዛ ከስር ቶፕ 10 የሚል አለ። ቶፕ 10 ላይ ክሊክ የምንፈልገውን 10 ሳይሆን አንድን ቶፕ 1። ስለዚህ አንድ ቁጥር መጻፍ ወይም እንደዚህ አድርጋችሁ ትመጡና ኦኬ ትላላችሁ። ተመልከቱት። አሁን ኢስት ላይ ክርስቲያን ነው አንደኛ፣ ኖርዝ ላይ፣ ሳውዝ ላይ፣ ዌስት ላይ የእያንዳንዱ በየክልሉ ወይም በየሪጅኑ የሸጡት መጣ ማለት ነው። እንደዚህ በዚህ መንገድም እናንተ ያሰራጫችሁበት ቦታ ላይ ማን ነው ከፍተኛ እንትን የሚለውን በዚህ መንገድ ቼክ ማድረግ ወይም ማውጣት ይቻላል ማለት ነው። ዝቅተኛ ውስጥ ደግሞ የሚለውን ቼክ ማድረግ ከፈለግን ይህንን ኮንትሮል ኤ ነክተን መርጠን ኮንትሮል ሲ የምንፈልገው ቦታ ላይ ኮንትሮል ቪ ፔስት ማድረግ እንችላለን ማለት ነው። ከዛ ትንሽ ሰፋ እናድርገውና የዚህን ተቃራኒ እናድርግ። አሁን ደግሞ ምንድነው የምናደርገው? ስሙ ላይ ክሊክ እናድርግበት። ከዛ ፍሊተር፣ በመቀጠል ፍሊተር ቫልዩ ቶፕ 10 የምንፈልገው ግን ምንድነው? ቦተም ዝቅተኛውን፣ ዝቅተኛ አንደኛው ኦኬ እንላለን። ተመልከቱ፣ ዝቅተኞቹ ደግሞ እነዚህ ናቸው ማለት ነው። በዚህ መንገድ በቀላሉ መስራት ይቻላል። ከዛ ከላይ ሄዲንግ ካስፈለገ ልጽፉለት ትችላላችሁ፣ ወይም ይሄንንም ኤዲት ማድረግ ይቻላል ማለት ነው። በመቀጠል ደግሞ የምንሰራው ከእያንዳንዱ ዕቃ ያተረፍነውን ወይም ደግሞ ፕሮፊታችንን እንዴት መስራት እንደምንችል እንመለከታለን ማለት ነው።
ስለዚህ አሁን ፕሮፊት ከመስራታችን በፊት መጀመሪያ የእያንዳንዱን ዩኒት ኮስት ወይም ያወጣነውን ወጪ ማወቅ አለብን ማለት ነው። እንደ ሳምፕል እንዲሆነ ለምሳሌ እያንዳንዱ ላይ ያወጣሁት ወጪ ላፕቶፕ ላይ ለምሳሌ በአንድ ላፕቶፕ $4 አውጥቻለሁ ብዬ እናስብ። እነዚህ ሳምፕል ቁጥሮች ናቸው። እነዚህ መጀመሪያ ቴብል እናስቀምጣቸዋለን ማለት ነው። በቴብል መልክ ኮንትሮል ቲ ቴብል፣ ለቴብላችን አሁን ስም እንስጠው። እዚህ ጋር እንምጣና ለምሳሌ ፕሮ ቴብል ልበለው ወይም ደግሞ የፕሮፊት ቴብል ለማለት ነው። እናንተ ማንኛውም ስም ልሰጡ ትችላላችሁ። ከዛ እዚህ ጋር እናከፋፍላቸው። አሁን አንድ ላፕቶፕ ላይ ነው $4 ያወጣ ነው። ስለዚህ የሁሉንም እንዲሰራልን እዚህ ጋር ኮስት ፐር ዩኒት ልበለውና የእያንዳንዱን እንስራ። ቴብል ስለሆነ እንደምታዩት ወዲያው ራሱ አጀስት ይሆናል። አሁን ምንድነው የምናደርገው? ትንሽ ከፍ ላድርግላችሁና በኤክስ ሉክአፕ መስራት ይቻላል። እዚህ ጋር ያሉትን እዚህ እንዲመድብልን ማለት ነው። እኩል ይሆናል ኤክስ ሉክአፕ፣ እላው ላይ ክሊክ። ሉክአፕ ቫሊዩዋችን ምንድነው? ፕሮዳክትን የፈለግነው። ስለዚህ ፕሮዳክት የት አለ? ይኸውና ፕሮዳክት። ፕሪንተር ከሚለው እንጀምር፣ ኮማ ሉክአፕ አሬ ይለናል። እዚህ ጋር ነው ያሉት እንደምታዩቸው ፕሮዳክቶቹ። ስለዚህ የሚያየው እዚህ ጋር ስላለው እዚህ ጋር ካለው ስለሆነ ይሄን አጠቃላይ እንመርጠዋለን እስከታች። ከዛ አሁንም እዚህ ጋር ኮማ እናደርጋለን። ከዛ በኋላ የቴብሉን ስም እንሰጠዋለን። ፕሮፊት ቴብል ብለን ነበር ሴቭ ያደረግነው። እዚህ ጋር የምትመለከቱትን ቅንፋችንን እንከፍታለን። ይሄኛውን ቅንፍ ኮስት ፐር ዩኒት ነው እንዲመድብ የፈለግነው። ቅንፉን እንዘጋለን። መጨረሻ ላይ ይሄኛውን ቅንፍ፣ ይሄ ነው አቀማመጡ። ኤክስ ሉክአፕ አልነው። ከዛ ፕሮዳክታችን እዚህ ጋር ያለውን ይሄን መረጥን፣ ኮማ አደረግንለትና ከዛ የዚህን ስም ጻፍንለት፣ የቴብሉን ስም ፕሮፊት ቴብል ብለን። ከዛ ውስጥ ደግሞ የሚያወጣልን ማን ነው ብለን ነገር ነው ኮስት ፐር ዩኒት ማለት ነው። ኢንተር እንበለው። የሁሉንም ዋጋ እንደምትመለከቱት ወዲያው አስገባል። ለምሳሌ ላፕቶፕ ጋር ብንመለከት ሁሉም ጋር 4 ገብቶ ታገኛላችሁ ማለት ነው። እንደ ምሳሌ እንዲሆን ላፕቶፕ እዚህ ጋር አለ 4 ነው። ሌሎችንም እንደዚሁ እያደረገ ይመድብልናል በቀላሉ። ከዛ በኋላ እዚህ ጋር እንመጣና ፕሮፊታችን መስራት ይቻላል። ይሄን የተወሰነ ወደዛ ጠጋ ልናደርገው እንችላለን። ኢንሰርት ልበልና ክፍተት ነገር እንዳገኝ ነው። ስለዚህ አሁን ምናችን ታወቀ ማለት ነው። ብዛቱ አለን። እንደገና ከእያንዳንዱ ላይ ደግሞ ወጪያችን እዚህ ጋር ተጽፏል። ስለዚህ ቶታል ኮስታችን ምን ይሆናል? ወይም ኮስት ብለን ልንይዘው እንችላለን። ክሊክ ኢዝ ኢኳል ቱ ልበልና ዩኒት ወይም አንዱ እቃ ላይ ያወጣ ነው ወይም የእቃው ብዛት እዚህ ጋር 50 ነው ሲባዛ በምን በዩኒት ኮስቱ ማለት ነው። ኢንተር የሁሉንም ሰራልን ማለት ነው እዚህ ጋር እንደምትመለከቱት። ከዛ ይሄንን ዶላር እናድርገው፣ ወደታች እንምረጠውና ሆም ጋር ልምጣና እዚህ ጋር ጀነራል ሳይሆን ምንድነው ከረንሲ ነው። ዜሮቹን እናጥፋቸው። ስለዚህ እዚህ ጋር አማውንታችን አለ፣ ኮስት ፐር ዩኒት፣ ቶታል ኮስታችን እዚህ ጋር አለ። ፕሮፊታችንን አሁን በተለያየ መንገድ መስራት ይቻላል። ይሄን ሴቭ ላድርገውና አንድ ፒቮት ቴብል ላይ መስራት ይቻላል። ሁለት ደግሞ እዚሁ በቀጥታም ሊሰሩ ትችላላችሁ። ለምሳሌ ፕሮፊት ልበልና እዚህ ጋር ፕሮፊታችን የሚሆነው እኩል ይሆናል አማውንት ያገኘነው ገቢ አለን ሲቀነስ ወጪ ደግሞ ከእያንዳንዱ ያወጣነው ወጪ አለ። ኢንተር የሁሉም ተመልከቱት ፕሮፊቱ በዚህ መልክ ይቀመጣል ማለት ነው። እንደምታዩት አብዛኛው ፖዘቲቭ ነው። ለውጥ ግን እንድናይ የተወሰኑትን ቁጥሮች ልጨምራቸው። ለምሳሌ ፕሪንተር ላይ ያወጣነውን ወጪያችንን ከፍ ላድርገው፣ 70 አካባቢ ላድርገው። ኢንተር ተመልከቷቸው። እዚህ ጋር አሁን ኔጌቲቭ የሚመጡም ይኖራሉ ወይም ዕዳ ይኖርብናል ማለት ነው። የከሰርናቸው ነገሮች እንዲኖሩ ፈልጌ ነው የተወሰነ ቀየጥ እንዲህ። እዚህ ጋር ዴስክ ላይ ለምሳሌ ደግሞ 15 ወይም 18 አካባቢ ላድርገው። ኢንተር አሁንም ግን ኔጌቲቭ አላመጣም። 78 አካባቢ ላድርገው። ኢንተር እንደምታዩት አሁን ኔጌቲቮችም መጥተዋል ማለት ነው። ነገር ግን ኔጌቲቮቹ ደግሞ ለምሳሌ ቀይ እንዲሆኑ ከፈለግን እንምረጠውና ይሄን አጠቃላይ ወደ ታች ሆም ጋር እንሄዳለን። ከረንሲ የሚለው ጋር እንግባና ሞር ነምበር የሚለው ውስጥ እንግባ። ኔጌቲቮቹን ቀይ አድርገ በቅንፍ አድርግ ልበለው። ኦኬ ላለው ከዛ ይሄንን ሴቭ እናድርገዋለን። ሌላው ደግሞ የምንመለከተው ምንድነው? ለምሳሌ እናንተ እቃ አምራቾች ወይም እቃ ከፋፋዮች ልትሆኑ ትችላላችሁ። የትኛውን እያተረፈን ነው፣ የትኛው ደግሞ አላተረፈንም፣ የትኛውን እናቁም የሚለውንም በዚሁ በዳታ አናሊሲስ መወሰን ይቻላል። እሱን ተመልክተን እንምጣ። እዚህ ጋር ባለው መሰረት መስራት እንችላለን። ይህን ግን ፒቮት ቴብል ላይ ብንወስዱ የተሻለ ነው። አሁንም ግን ልብ የምትሉት እዚህ ጋር የምትመለከቱት ለምሳሌ አንድ ላፕቶፕ ኮስቱ $4 ላይሆን ይችላል። ምሳሌ ናቸው እዚህ ጋር ያሉት ቁጥሮች። አሁን ወደ ፒቮት ቴብላችን እንሂድ። እዛ ከመሄዳችን በፊት ማየት ያለባቸው አንደኛ ይሄ ስሙ ኮስት ነው፣ ይሄ ፕሮፊት ነው። በኋላ ላይ ስለሚያግዘን ማለት ነው ፒቮት ቴብል ላይ። ስለዚህ ፋይናል የምናደርግበት ወይም ፋይናላይዝ የምናደርገው እዚኛው ላይ ይሁንና
ለምሳሌ ክሊክ ላድርግ፣ ፒቮት ቴብል እዚህ ላስገባ ነው። ክሊክ ኢንሰርት ፒቮት ቴብል ፍሮም ቴብል ሬንጅ። የቴብላችን ስም ማይ ዳታ ነበረ። ከዛ እዚሁ ጋር ባለበት የምንጨምረው ነገር ስላለ አድ እንለዋለን። ይህንን ኦኬ እንላለን። ገባ። ቴብሉ ላይ አሁን የጨመርነው ነገር አለ። ስለዚህ የጨመራችሁት ነገር ካለ ቴብላችሁ ላይ ቴብሉን ሪፍሬሽ ማድረግ ይኖርባችኋል ማለት ነው። ሪፍሬሽ ታደርጋላችሁ ቴብላችሁን። ፒቮት ቴብል አናላይዝ፣ ከዛ ሪፍሬሽ ታደርጉት ይስተካከላል። በመቀጠል ማየት የምንፈልጋቸውን ነገሮች እንዳለ እናመጣለን ማለት ነው። ስለዚህ አንደኛ አሁን ፕሮዳክቶቻችን ነው ቼክ ማድረግ የፈለግነው። ሮ ጋር እናመጣቸዋለን። ቶታል አማውንት ቫሊዩ ጋር እናመጣዋለን። ሌላው ኮስታችን እንፈልጋለን፣ ወጪያችንን ማለት ነው። በተመሳሳይ ፕሮፊት፣ ቅድም ዩት ያልኳቸው ይሄ ፕሮፊት። አሁን ፕሮፊታችን እዚህ ጋር ገባ ማለት ነው። ከዛ እዚህ ጋር መመልከት ትችላላችሁ። አጠቃላይ አሁን አማውንት ያገኘነው ይሄን ያህል ነበረ። ኮስታችን ወጪያችን ደግሞ ይሄን ያህል ነው። በአጠቃላይ ያተረፍነው ደግሞ እዚህ ጋር የምትመለከቱትን ይመስላል ማለት ነው። ቁጥሮቹ የተጋነነ ለውጥ ስላላቸው ነው እንዲህ አይነት ለውጥ ያመጡት። ከዛ በኋላ ግን ይሄ አሁን የቱን እናምርት የቱን እናቁም የሚለውን እንዴት ነው የሚወስንልን? አንደኛ ትርፉን በቅደም ተከተል ታስቀምጣላችሁ። የመጀመሪያ አማራጭ እዚህ ላይ እንምጣና ፕሮፊታችንን ሶርት ላርጀስት ቱ ስሞለስት ከትልቁ ይጀምር። ስለዚህ ትልቅ ትርፍ ያለን አሁን እዚህ አካባቢ ነው እንደምትመለከቱት ማለት ነው። ነገር ግን እነዚህ ትርፎችም ከምን አንጻር ነው? ከነበረን አማውንት ወይም ከእቃው ብዛት አንጻርም ትርፉ ስለሚለያይ በፐርሰንት ብናደርገው የተሻለ ነው። ለምሳሌ 3 እቃ ሸጣችሁ ብዙ ትርፍ ልታገኙ ትችላላችሁ። 100 እቃም ሸጣችሁ ደግሞ የተወሰነ ትርፍ ሊኖር ይችላል። ነገር ግን ያላችሁ እቃም ማተር ያደርጋል። ስለዚህ ፕሮፊቱ በፐርሰንቴጅ ቢቀመጥ ለውሳኔ ያግዛችኋል ማለት ነው። ስለዚህ ምን እናደርጋለን? ወደ ፒቮት ቴብላችን እንመለሳለን። ከዛ በኋላ አዲስ እናዘጋጃለን ማለት ነው። እዚህ ጋር እንመጣና ራይት ክሊክ አድ ሜዥር የሚለውን እንነካለን። ከዛ እዚህ ጋር ርዕስ እንስጠው፣ ደስ ያላችሁን መስጠት ይቻላል። ፐርሰንቴጅ ልበለው ለምሳሌ፣ ወይም ደግሞ ፕሮፊት ይቅደምና ፕሮፊት ፐርሰንት አልኩት። ስለዚህ ፕሮፊት ፐርሰንታችን አሁን የሚሆነው ምንድን ነው? ቶታል ፕሮፊት አለን ያተረፍነው እዚህ ጋር የምትመለከቱት ፕሮፊት ማለት ነው። ስለዚህ እዚህ ጋር መጣና ፕሮፊት ብዬ ጽፋለሁ፣ ወይም ደግሞ ስጽፉም ይመጣላችኋል። ይሄ ማለት ነው ሰም ኦፍ ፕሮፊት የሚለው ስላው ላይ ክሊክ ሲካፈል ለማን ነው የሚካፈለው? ለቶታል አማውንቱ ማለት ነው። ስለዚህ አማውንት ብለን እንጽፋለን። ሰም ኦፍ ቶታል አማውንት። እዚህ ጋር መተን አሁን ነምበር ነው። ነምበር ሆኖ ግን ምንድን ነው እዚህ ጋር እንቀይረዋለን ማለት ነው። ፐርሰንቴጅ ነው። ፐርሰንቴጅ ኦኬ ልበለው። አሁን እዚህ ውስጥ ገብቶ አገኘዋለሁ ፐርሰንቴጅ የሚል ፕሮፊት ፐርሰንት ይላል። ይኸውና እጎትትና የታመጣዋለሁ ማለት ነው። ቫሊዩ ጋር ከስር አረገዋለሁ መጨረሻ ላይ እንዲሆን ተመልከቱ። አሁን 97% ትርፋማ ነው ይሄኛው። እንደዚህ ያለ ይሄዳል በቅደም ተከተል። ይሄንንም እናስቀምጠውና ሶርት ላርጀስት ከትልቁ ይጀምር። ስለዚህ እዚህ አካባቢ እንደምታዩቸው ከፍተኛ ትርፍ ያገኘንባቸው ናቸው። እዚህ ወርታች ስትመጡ ደግሞ እንደምትመለከቷቸው እየወረደ ይሄዳል ማለት ነው። ለምሳሌ ቁጥሩ ላይ የተወሰነ ማሻሻያ ላድርግበት። መጀመሪያ አካባቢ ላይ እንዳልኳችሁ እዚህ ጋር ወጫችን በዛ ይበል። ለምሳሌ 600 ይሁን። ኢንተር ኔጌቲቮች እንደምታዩዋቸውን እየጨመሩ ይመጣሉ። እዚህ ጋር 900 ኢንተር አሁን ትልልቅ ቁጥሮች አምጥቻለሁ። ብዙ ኪሳራ ይኖራል ብዬ አስባለሁ። ሄደን ቼክ እናድርገው። እዚህ ላይ ነበር እየሰራን የነበረው። እንደምታዩት አልተቀየረም። እንዲቀየር ሪፍሬሽ መደረግ አለበት ብያችኋለሁ። እዚህ ጋር ሪፍሬሽ አዲስ ቅያሬ ሲኖር ሪፍሬሽ ነው የምናደርገው። አሁን እዩት፣ ከላይ ኔጌቲቮቹ አሉ፣ ከታች ደግሞ ያላተረፉን ጭራሽ ዕዳ የከተቱን አሉ ማለት ነው። ስለዚህ የእናንተ ዳታውን መጨረሻ ላይ እንደዚህ አይነት ውጤት ቢሰጣችሁም ታደርጋላችሁ። እነዚህ ኔጌቲቭ ላይ ያመጡ ነገሮች ለምሳሌ ምንድን ናቸው? አንደኛ ካቢኔት እያተረፈኝ አይደለም፣ ዴስክ እያተረፈኝ አይደለም፣ ላፕቶፕም እያተረፈኝ አይደለም። ጭራሽ እንደምትመለከቱት በጣም ብዙ ኪሳራ ነው ማለት ነው። እኔ ጋር እንዳልኳችሁ ቁጥሩን አውቄ ስላጋነንኩት ነው። ለምሳሌ ግን የላፕቶፑን መለስ ስላርገውና 40 ላርገው፣ ኢንተር እዚህ ልመለስ። ይህን ማሳያችሁ ምንድን ነው፣ እናንተ አንዴ ካዘጋጃችሁ ወደፊት አዳዲስ ነገር ስትመዘግቡም ሪፍሬሽ ማድረግ ትችላላችሁ እንጂ እዚህ ጋር ያለውን ስቴፕ እንዳለ መድገም አይጠበቅባችሁም። ስለዚህ አሁን ላፕቶፕ የተሻለ ሸጫለሁ። ሪፍሬሽ ላድርግ።
ተመልከቱ አሁን ላፕቶፕ ከኪሳራ ወጥቷል። 83% አካባቢ እያተረፈኝ ነው። ከነዚህ ውስጥ ደግሞ ቶፕ ስሪዎቹን ብቻ ማውጣት እችላለሁ። ከዛ እነሱን በደንብ ቀጥልባቸዋለሁ፣ በደንብ መሸጥ ጀምራለሁ። ዝቅ ዝቅ ያሉብኝን ግን አንደኛ ማስተካከል ያለብኝ ነገር ካለ አስተካክላለሁ። ሽያጭም ላይ ችግር ካለ የተለያየ ችግር ካለ ለመቅረፍ እሞክራለሁ ማለት ነው። በተጨማሪም ግን የት ነው አሁን ትርፋችን የመጣው ወይስ የከሰርነው የት ነው የሚለውን ቼክ ማድረግ ከፈለግን ክሊክ እናርግና ወደዚህ መምጣት እንችላለን። ፊልዱን እንንካው እንዲመጣልን ፍሊተር እናድርገው ወይም ስላይሰር ማስገባትም እንችላለን ማለት ነው። ስለዚህ ምን አደርጋለሁ? ለምሳሌ ሪጅን የፈለኩት ሪጅን ጋር ልምጣና በዚህ መሄድ ይቻላል። ሪጅን እላው ላይ ራይት ክሊክ መንካት ትችላላችሁ ስላይሰር እንዲያመጣ። ከዛ አድ አስ ስላይሰር ማለት ይቻላል ወይም እላይ ሄዳችሁም ስላይሰር ማስገባት ይቻላል። ነገር ግን ይሄም ጥሩ አማራጭ ነው። አድ አስ ስላይሰር ስትሉት ስላይሰር ሆኖ ይገባል። አሁን ይሄን ዘጋዋለሁ። ከዛ ወደዚህ ላምጣው። ለምሳሌ ኢስት ላይ ምንድነው ትርፌ ወይም ምን አትርፌ ያለው ቼክ ላድርግ። ተመልከቱ ሃይላይተር ነው እዛም ጥሩ። ኖርዝ ላይ ሄድፎን ቦታ ይቀያየራሉ እንደየሁኔታው ማለት ነው። ተመልከቱ አሁን ስቴፕለር ሆነ። ዌስት ላይ ደግሞ ቼክ እናድርግ። ሞኒተር ዌስት ላይ ጥሩ ሽያጭ ነው። ሁሉም ላይ ግን ሃይላይተር እየመራ ነው ማለት ነው። ስለዚህ ይሄንን ቅድምም አይተነው ነበር የተወሰነ ክሊክ እናድርግበትና 2 ማድረግ ትችላላችሁ፣ 3 ማድረግ ይቻላል ለእይታ እንዲያመቻችሁ ማለት ነው። ምንም ሌላ አዲስ ነገር የለውም። እንዲያረጋችሁ ማስተካከል ነው። እናንተ አሁን ይህንን በሰው ስም ማድረግ ትችላላችሁ። ስላይሰሮቹን የሰው ስም አድርጋችሁ የትኛው ካምፓኒ የትኛው ድርጅት ገዛኝ የሚለው ነው። ይሄን ቼክ እያደረጋችሁ ወዲያው ማወቅ ይቻላል ማለት ነው። በተጨማሪም እዚህ ላይ የተለያዩ ፎርማቲንግ መስራት ይቻላል። ለምሳሌ እንዲትመርጡና ሆም ኮንዲሽናል ፎርማቲንግ ሃይላይት ከለር ከዛ እዚህ ጋር መታችሁ ግሬተር ዛን ማለት ትችላላችሁ። ወይም በከለር ማድረግም ካስፈለገ በከለር ሬንጅ ማስቀመጥ ይቻላል። አሁን አረንጓዴዎቹ ጥሩ ደረጃ ላይ ናቸው። ቢጫዎቹ እየደከመ እየሄደ ነው። እንደምታዩት የተወሰነ ቀይ ሲሆን የመጨረሻው ደረጃ ደርሷል። ከዛ ይህንን ፍሊተር እያደረጋችሁ በተለያየ መንገድ ልትጠቀሙት ትችላላችሁ ማለት ነው። ስለዚህ ማይክሮሶፍት ኤክሴል ላይ ዳታ አናሊሲስን ለመጀመር የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከጠቀማችሁና በቀጣይም የተለያዩ ቪዲዮዎች እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።